በርካታ የኦርቶዶክስ ቤተክርስቲያን ሊቃውንትን በማፍራት የሚታወቁት የሊቀ ባሕታዊ ወላዲ አላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ ሥርዓተ ቀብር ለ57 ዓመታት ሲያስተምሩበት በነበረው ዛራ ቅዱስ ሚካኤል ገዳም ተፈጸመ። የኔታ ጥበቡ ሕዝብን በማስታረቅና በማስተማር የታወቁ እንደነበሩ ተማሪዎቻቸው ተናግረዋል። በቀለ ተሾመ ተጨማሪ አለው። መልአከ ምሕረት ስርናይ እንተይመል መዝገበ 30 ወሚተ ወስሳ ሊቃነ ጳጳሳት ወሃበ አንተ ሞት ላይለ አቡነ ታንስኦትከ ሐሰት እስመ ሞትከ አንተ ይዜ በዘእግዚእነ ሞት። እነዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ተምረው ያደጉት በመምህር የኔታ ጥበቡ ታዬ ነው። ሊቀ ባሕታዊ ወላዲ አላፍ መልአከ ምሕረት መምህር የኔታ ጥበቡ ታዬ ከአባታቸው ከአቶ ታዬ ውቦ ከእናታቸው ከወይዘሮ የሻህረግ በለጠ መስከረም 17 1922 ዓ.ም በደቡብ ጎንደር ዞን ደራ ወረዳ ልዩ ስሙ ቁላላ መስቀለ ኢየሱስ ዘሴ በተባለ ቦታ ተወለዱ። እድሜያቸው ለትምህርት ሲደርስ በደብረ ምሕረት ዛራ ቅዱስ ሚካኤል ገዳም የአብነት ትምህርት ጀመሩ። እኒህ አባት በተለያዩ የሀገሪቱ ክፍሎች በመዘዋወር ጾመ ድጓና ምዕራፍ ቅኔ ዜማና የተለያዩ የትርጓሜ መጻሕፍትን ተምረዋል። በ1933 ዓ.ም የዲቁና ማዕረጋቸውንም ተቀብለዋል። የኔታ ጥበቡ የተማሩትን ለሌሎች ለማስተማር ወንበር መዘርጋት የጀመሩት በ1948 ዓ.ም በደንቢያ ወረዳ ወጀት ማርያም ቤተክርስቲያን እንደነበር የህይወት ታሪካቸው ይናገራል። እኒህ አባት ከ1957 ጀምረው ለ57 ዓመታት ህይወታቸው እስካለፈ ድረስ በርካታ ሊቃውንትንም አፍርተዋል። ከ1957 ዓ.ም ጀምሮ በደብረ ምሕረት ዛራ ቅዱስ ሚካኤል ገዳም የቅኔና የትርጓሜ መጻሕፍት ጉባኤ ተክለው ለ57 ዓመታት ተከታታይ ዓመታት ከመምህርነት እስከ ሊቀ ጵጵስና ማዕረግ እስከ ፓትርያርክነት ማዕረግ የደረሱ ብዙሃን ሊቃነ ጳጳሳትንና ብዙሃን ሊቃውንትን አስተምረው ለመላው ዓለምና ለቅድስት ቤተክርስቲያን አበርክተዋል። ያበረከቱ አባት ናቸው። በ1969 ዓ.ም ምንኩስና የተቀበሉት የኔታ ጥበቡ ስራ ወዳድ ሰው አክባሪ እንደነበሩና በአካባቢያቸው ጠብ ሲፈጠር በማስታረቅና በመምከርም የሚታወቁ አባት መሆናቸውን የህይወት ታሪካቸው ይናገራል። ታላቁ ኢትዮጵያዊ ሊቅ ባሕታዊ ወላዲ አላፍ መልአከ ምሕረት የኔታ መምህር ጥበቡ ታዬ በገዳማትና በአድባራት ጠብ ወይም አለመግባባት ሲፈጠር ከቦታው ድረስ እየሄዱ መክረው ማስማማትና ማስታረቅ የሚታወቁበት አንዱ የዘወትር ስራቸው ነው። ሌትና ቀን ሳይታክቱ ደቀ መዛሙርትን ከማስተማር በተጨማሪ በአውደ ምሕረት እየተገኙ ምዕመናንን ይመክሩና ያስተምሩ ነበር። የኔታ ጥበቡ ተማሪዎቻቸውን መንፈሳዊ ትምህርት ከማስተማር ባለፈ ፍቅርን ይሰብኳቸው እንደነበርና የተቸገሩትንም በአቅማቸው ይረዱ እንደነበር ተማሪዎቻቸው ይናገራሉ። የኔታ ከሁሉ ባህሪያቸው ደስ የሚያሰኝ ምንድነው? ትንሽ ነው፣ ትልቅ ነው፣ ሴት ነው፣ ወንድ ነው፣ ጳጳስ ነው አይሉ። ልብስ ለሌለው ልብስ ይሰጣሉ። ማንኛውም ሰው የሆነ ሁሉ ደስታቸው ልዩነት የለው። በቃ በጸሎታቸው በማንኛውም ነገር እሳቸው ከተነፈሱበት እሳቸው ጸሎት ካደረጉበት በዓለም ደረጃ ሁሉም ሰው ሰላም ነው። ለሀገር አጠቃላይ በማንኛውም በአካባቢያችን አሁን ምንም ችግር ይምጣ ረሃብ ይምጣ ሐሳቸው መተው ከጸለዩ ሁሉም ነገር ሰላም ነው። ታላቁ ሊቅ ባሕታዊ ወላዲ አላፍ መልአከ ምሕረት መምህር የኔታ ጥበቡ ታዬ ለ68 ዓመታት ያክል ወንበር ዘርግተው በማስተማር ላይ ያሉም ባደረባቸው ህመም ምክንያት በ91 ዓመታቸው አርፈዋል። ሥርዓተ ቀብራቸውም ለ57 ዓመታት ወንበር በዘረጉበት በደብረ ምሕረት ዛራ ቅዱስ ሚካኤል ገዳም ተፈጽሟል።